نحمد ونستعين ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمدا عبده ورسوله أما بعد فإن من معاني العبودية الله سبحانه وتعالى كما جزات توحيد كما رجعتنا عبادة كما رجعت وسط أن العبد أن الله هو ربه أن العبد أن يعرف أن الله ربه بارئه الله كو جيتاو مهون اللي أوكنا وخالقه فتعريونا وأنه السكو مفتقير إليه ودى الله سبحانه وتعالى كناتو مهاس انجمرو እስከ መጨረሻው ድረስ ተዚህ ዓለም ተላይቶ እስከዛኛው ዓለም ድረስ ወደ አላህ ካጃይ መሆኑ محتاجون إليه ወደ እሱ ካጃይ መሆኑን ሊያውቅ ነው وهذا العبد يسأل ربه ጌታውንም ለማኝ ከሆነ መለመን ካለበት ጌታውን ብቻ ሊለምነው የተضرع إليه ወደ እሱ እኮ ሊተናነስ ነው የተወከሉ عليه በሱ ላይ ብቻ ሊመካ ነው በሱ ሊጠጋ ነው በቸገረው በችግርም በገጠመው ጊዜ በማንኛውም ጊዜም ቢሆን ላኪን ነገር ግን አንዳንድ ጊዜ ቀድ يطيع امره ትእዛዙን ይታዘዛል ወቀድ ያዕሲያን ያን ጊዜ ደግሞ ያምጸዋል ወቀድ ያዕቡዱሁ مع ذلك ከሱ ጋር ሌላ ሊገዛ ይችላል ይሄ ከሌላን አብሮ የሚገዛ ከሆነ አሁን አላህን አውቄያለሁ ተመክቻለሁ በአላህ ላይ የፈጠረኝ አላህ ነው ብሎ ሊል ይችላል ነገር ግን ደግሞ በዚህ አው የታዘዘ ሆኗል በተቃራኒው ደግሞ ለሌሎችም የሚታዘዝና ሌሎችንም አብሮ የሚገዛ ከሆነ ወቀድ ያዕቡዱ ሸይጣን በጥቂት ለሰይጣናት ለሰው ሰይጣናት ሊሆን ይችላል ለጅን ሰይጣናት ሊሆን ይችላል ወላስናም ለታቦታት ሊሆን ይችላል ወሚስሉ هذه العبودية እንደዚህ አምሳዮችን ነገሮችን አቀላቅሎ የሚገዛ ከሆነ لا تفرق بين اهل الجنة واهل النار ማለት ነው እንዲህ ያለችው አገዛዝ በጀነትና የሳት ሰዎችን መለያ አይደለችም ህሳ ከጀሃነም ሰዎች ጋር አብሮ ይቀራቀራል ولا يسير بها الرجل مؤمنا ይሄ እንዲህ ያለው ሰውዬ ሙእሚን ተብሎ አይጠራም ከተገዛ ለፈጠረው ለሱም ብቻ ለሱ ኢባዳት ጥርት ሁሉስ አድርጎ ከሁሉም ነገር ጥርት አድርጎ ለአላህ ብቻ ነው ማድረግ ያለበት እዛም የሚረግጥ ከሆነ ይሄ ትክክለኛ ሙወሂድ ወይም ትክክለኛ ጌታውን አጥርቶ የሚገዛ ተብሎ አይጠራም كما قال تعالى الله سبحانه وتعالى ብሎ እንዲያለው وما يؤمن አምኑም አክሰርሁም ብዙዎቹ እኮ ቢላህ በአላህ ማኛ አይደሉም ለምንድነው አላህ እኮ እንደፈጠራቸውና እሱ እንደሆነም የሚያበላቸው የሚመግባቸው እሱ እንደሆነ ያውቃሉ ላኪን ግን መገዛትን ወይም እስቲጋሳ መረዳትን ወይ ሆነ ከጃሎትን ከሌሎች መከጀል ከሌለባቸው ነገሮች ስለሚገዙና ወይም ሌሎችን ስለሚጠሩ ነው አላህ وما يؤمن اكثرهم بالله ብዙዎቹ በአላህ ላይ አማኝ አይደሉም ያለው ኢላ ወሁም እነሱ ቢሆኑ እንጂ ሙሽሪኩን በአላህ ላይ ያጋሩ ቢሆኑ እንጂ እሱን ትክክለኛ አማኝ አይደሉም ማለት መፍጠራቸው ማወቁ እሱ ፈጣሪያቸው መሆኑን ማወቁ ብቻ በቂ ስላልሆነ ሌላ ነገር ስለሚያቀላቅሉ ማለት ነው فإن المشركين كانوا يقرون አጋሪዎች እኮ በነብዩም ጊዜ የነበሩት እኮ ان الله خالقهم አሁንም ያሉትም ቢሆን የፊቶችም አላህ እንደፈጠራቸው አብዛኞቹ ሰዎች አይክዱም ወራዚቁሁም وهم يعبدون እሱም የሚያግባቸው መሆኑን አብዛኛው ሰዎች ላይክዱ ይችላሉ ይሄን ማለት ግን በቂ አይደለም ኢባዳን ለሱና ለሱ ብቻ ማድረግ وهم يعبدون غيره لكن ይሄንን ከማለታቸው ጋራ ሸህየን ወይም ሸሆችን ወይ ከሌሎችን እርዱኝ እያሉ ሲጠሩ ይሰማሉ በዛን ጊዜ የነበሩት አዋታቶችን ወይም ሌሎችንም በየጊዜው እንግዲህ የሚጠሩት ነገር የሰዎች ሊላይ ይችላል ግን ከአላህዎችን በእርዳታ የሚጠይቁ ወይ የሚለምኑ ከሆነ ይሄ ነው ፈጣሪው ካወቀ በኋላ ወደ ሽርክ ገባ ማለት ትክክለኛ ይሄ ስለሆነ ከዚህ መጥራት አለባቸው ወላ እንሰአልተሁም በጠይቃቸው من خلق السماوات والارض ሰማይና መሬትን እኮ ማን ፈጠራቸው ብለው ቢባሉ ፍጡራኖች ለይቁሉን አላህ ሊሉ ይችላሉ አብዛኞቹ ወላኪን ግን ሲያጋሩና ሌላን ሲያቀላቅሉ ደግሞ ይታያሉ ከዛ መጥራት አለባቸው ትክክለኛ ሙወሂድ ከሆነ وقال تعالى الله سبحانه وتعالى قل لمن في الارض በመሬት ላይ ያለው ወመን فيها በመሬት ላይ ያለውም إن كنتم تعلمون የምታውቁ ከሆናችሁ ለማን ነው ብለህ ብትላቸው ፍጡራኖች ሲያቁሉና لله ለአላህ ይላሉ ቁላ فلا تذكرون هذا ለምን አትገነዘቡም አላህ Subhanahu Wa Ta'ala ሁሉም ነገር ባልተቤት ከሆነ በሁሉም ጊዜ ወደ አላህና ተመላሾችና አላህን ብቻ ከጃዎች ለምን አትሆኑ قل من رب السماوات السبع ورب العرش العظيم የአርሹ ትልቁ አርሽ ባልተቤትና የሰማያት የመሬት ሰባቱን ሰማያት የመሬት ጌታ ማን ነው ብለህ ብትላቸው አላህ ነው ይላሉ ሰይቁሉና አላህ قل افلا تتقون هذا ለምን ትክክለኛ መገዛት መፍራትን እሱንና እሱን ብቻ ለምን አትፈሩትም قل من بيده ለምንድነው قل ብለህ በላቸው من بيده በሱ መለኩቱ ኩል ሸይን የሁሉ ነገር ንግስና በእጁ የሆነው ማን ነው ብለህ ብትላቸው ሆ ይጂሩ እሱ ዓለማትንም
የሚጠብቅ የሆነ ሁሉንም ፍጡራንን ጅንም ኢንስም ደዋብም የሚንቀሳቀሰውንም ሰውንም ጅኑንም እንስሳውንም ሁሉንም የሚጠብቀው ማን ነው? በሱ በቁጥጥሩ ስር የሆነስ ማን ነው ብለህ ብትላቸው አላህ ሱብሓነሁ ወተዓላ ነው ይላሉ። ሁሉም በቁጥጥሩ ስር በአላህ እጅ እንደሆነ ያውቃሉ። ላኪን ግን ይሄ ይጠቅመናል፣ ይሄ ይጎዳናል የሚለው ነገር ላይና አንዳንድ ጊዜ በሚቸግራቸው ጊዜ ወደ ሌላ ማሰብና ወደ ሌላ መከጀል ሲፈልጉ እጃቸው ላይ እሱ ማይጠብቃቸውን እግራቸውም ላይ ሊሆን ይችላል አምባርም ማድረግ። አሁን አምባር ተደረገ አልተደረገ ከቁርጥማን ይጠብቀናል። ነብዩ አለይሂ ሰላቱ ወሰላም ለአንድ ሷባቸው ለምንድነው ያደረካት? እሷ ለሪክመት እንድትከላከለኝ ነው። እንኳን ለሪክመት ልትከላከልህ የባስ እሷን አድርገህ ብትሞት ኑሮ ማዚ ተጀሃነም ውስጥ ዘውታሪዎች ትሆን ነበርና አሉ። ስለዚህ ማንኛውም ነገር የምንሰራ ስራ ሁሉ ወደ ሽርክ የምትከተል መሆን አለብን። አሁን አምባር ምንም የሚጠቅም ነገር ሆኖ አይደለም፣ ግን የሰዎች አመለካከት ሆኖ ቁርጥማን ይከላከልልኛል ይላል። ከቁርጥማን ሊከላከልለት የሚችለው አላህ ሱብሓነሁ ወተዓላ እንጂ ምንም የሚከላከል አይደለም። እሱ ወሆ ይጂሩ ነው። አላህ ሱብሓነሁ ወተዓላ ይጠብቃል። ወላ ይጃሩ ዐለይ በሱ ላይ እሱ የሚጠበቅ ሳይሆን የሚጠብቀን እሱ ነው እንጂ እኛ የተለያየ ነገር እጃችን ላይ እግራችን ላይ ስላደረግን ወይም ደግሞ የተለያየ ቦታ ሄደን ልመና ለምነን ወይም ሺዎችን ወይም ሌሎችን ነገር ጠብቁኝ ብለን ስላልን አይደለም። የሚጠብቀን አላህ ሱብሓነሁ ወተዓላ ብቻ ነው። ኢን ኩንቱም ተዕለሙን የምታውቁ እንዲሆናችሁ። ሰየቁሉነ ሊላህ ለማን ነው በሰማያትም በመሬትም ያለው ጠባቂውስ ማን ነው ብለህ ብትላ አላህ ነው ይላሉ። ፈአና ቱስሐሩን አላ ከእንደዚህ ያለው ሁኔታ ለምንድን ነው ወዴት ነው የምትዞሩት ብለህ በላቸው። ከዚህ ሁሉ ነገር ልትጠበቁ ይሄን ሁሉ ዓለማትን የሚያንቀሳቅሰው ጌታ አላህ መሆኑን እስካወቃችሁ ድረስ ባታውቁም እንኳን አውቃችሁ ወደ አላህ ልትመለሱ ይገባል እንጂ ሌሎች የምትሰሯቸው ስራዎች ከሱ ውጭ በቀልባችሁም ይሁን በተግባር በስራችሁም ይሁን በንግግርም ይሁን በውስጣም ይሁን ሌላ ነገር ይጠቅመኛል ይጎዳኛል ብላችሁ የምትቋጥሩት የምትሰሩት ስራ ለእናንተ የሚጎዳችሁ እንጂ ወደ ጀሃነም ያወርዳችሁ እንጂ የማይጠቅማችሁ መሆኑን ልታውቁ ይገባል። وآخر دعوانا الحمد لله رب العالمين وصلى الله وسلم على خير خلقنا محمد وعلى آله وصحبه أجمعين.